ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። ሞቅ ያለ ሰላምታ ከዚህ ከአብሪ ሚዲያ ስቱዲዮ እያቀረብኩላችሁ ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው እንግዳዬ ሙያተኛ በትክክል እንደ በመሰለኝ በደሳለኝ የሚተነተን ሳይሆን በፕሮፌሽኑ ጋዜጠኛ ነው። ሚዲያ ላይ ብዙ ጊዜ ብዙ ዓመታት ሰርቷል። በቀደመ ጊዜም ብዙ መስዋዕትነት ከፍሏል። ያው ኢትዮጵያ ውስጥ የሚሰሩ ወንጀሎችን፣ የፍትህ መዛባቶችን በመታገር ረገድ ብዙ መስዋዕት የከፈለ አሁን ደግሞ በጣም በርካታ ትግል ያው ሚዲያው ላይ የሚያደርግ ሰው ነው። ውብሸት ታዬን ያው ሁላችሁም ታውቃላችሁ። ውብሸት ታዬ በአሁኑ ሰዓት አዲስ ምንጭ የተሰኘ ዩቲዩብ ቻናል አለው። እንግዲህ የውብሸትን በጣም ብዙ ነገሮች ለመዘርዘር ጊዜ ስለሚፈጅ አንድ ግን የማልዘለው ነገር የመከላከያችን የጀግናው መከላከያ ሰራዊት የክብር አባል ይህ የክብር አባል እና ጋዜጠኛ እንግዳ የሆነው ዛሬ ከኔ ጋር ለመወያየት እዚህ ስቱዲዮ ተገኝቷል። ውቤ በጣም አመሰግናለሁ። ጥሬን አክብረህ እዚህ ስለተገኘ በአድማጮች ስም ሞቅ ያለ ምስጋና ነው የማቀርበው። ቆይታችን ይቀጥላል። ከልብ አመሰግናለሁ። እንግዲህ እንግዳ ሆኜ የመጣሁ ማለት ነው። አዎ እኔም በጣም ነው የማመሰግነው። እንግዲህ የምንወያይባቸው ጉዳዮች ያው የሀገራችን ወቅታዊ ሁኔታዎች ላይ የተመሰረቱ ነው የሚሆኑት። በዋነኛነት እኛ ብዙ ጊዜ ሀገራችን ሰላም በምትሆንበት ጉዳይ ላይ ነው የምንነጋገረው። ሀገራችን ሰላም በምትሆንበት ጉዳይ ላይ ደግሞ ስንነጋገር ሰላማችንን የሚያደፈርሱ ነጥቦችን ማንሳት ያስፈልጋል። ሰላማችንን የሚያደፈርሱ ነገሮች ምንድን ናቸው? እንዴት ይወገዱ? እያንዳንዱ ዜጋ ምን ማድረግ አለበት ወደሚለው የሚያደርስንን ውይይት ለማድረግ አሁን በሀገራችን ያው ምርጫ ተካሂዷል። ምርጫው ተከትሎ ያለው ውጤት ምን ሊያስከትል ይችላል? አሁን ምርጫ በመካሄዱ የሀገራችንን ሰላም በዘላቂነት በማስከበር ረገድ፣ ጠላቶቻችንን ተስፋ በማስቆረጥ ረገድ ምን ኢምፓክት አለው? በሌላ በኩል ደግሞ እዚህም ላይ ሆኖ ይሄንን ምርጫ ራሱ የሰላም ማደፍረሻ አድርገው በመጠቀም ረገድ ምን ጠላቶቻችን ምን ሊያደርጉ ይችላሉ ነው። ከዚሁ ጋር እንግዲህ አያይዘን በሁለተኝነት የምንመለከተው በግብፅ ፊት አውራሪነት ቲፒኤልኤፍ መራሽ አሊያንስ ፈጥረዋል ጠላቶቻችን። እነዚህ የታጠቁ ኃይሎች ምን ኢምፓክት አለው? ምንድን ነው? ምን ለማድረግ ፈልገው ነው ይሄንን አንድነት የፈጠሩት? ይሄስ ደግሞ ምን ተጽዕኖ ሊያሳደር ይችላል በእኛ በጣም እኔ እውነት ለመናገር እንግዲህ በነገራችን ላይ በጣም አንገፋ ጋዜጠኛ አገበየው ከአንተ ጋር አስቆ በጣም ደስ የሚለኝ እንዲሁም ደግሞ በወታደራዊ ዘርፍ ረዘም ያለ ቆይታ እንዲህ ስንታይ ምናልባት መንታ ኩዮች ሁሉ እንዳንመስል እየሰጋኝና ነገር ግን ትልቅ ነገር አለ። እኔ መቼስ ጥሬ መረጃዎቹን ለማንሳት ሞክርና ግን ወታደራዊ ትንታኔዎቹ ላይ መቼስ በሀገራችን ካሉ ወታደራዊ ትንታኔ የሚሰጡ አንገፋ ባለሙያዎች አንዱ በመልት ይሄድባቸዋል ብዬ ነው የማስበው። እንግዲህ ምርጫው ተካሂዷል። እኔ አንድ ነገር ማሰብ በጣም ያስፈልጋል። አሁን ባለንበት የዘመን ዳራ የዲሞክራሲ ምሰሶች ከሚባሉት አንዱ እና እንደውም ትልቁ ምርጫ መደረግ መቻል አለበት። ምርጫ ገበያ ነው። አንድ ሰው ገበያ ወጥቶ የሚፈልገውን ነገር እንደሚገዛው ሁላ ይሄ ይሻለኛል ያ ይሻለኛል አስቦ ወጥቶ እንደሚገዛው እንዲሁም ዋጋ አወዳድሮ እንደሚገዛው ሁሉ ምርጫ እንደ ገበያ ታይቶ ሰዎች የሚፈልጉትን የሚገዙበት የሚመርጡበት ትልቁ ነገር ነው። አሁን ባለንበት ሁኔታ የሲራራ ነጋዴ መንገድ ላይ ያስቆመ እንደሚዘርፍ ሽፍታ አይደለም። አሁን ምርጫ የተካሄደ ያለው ፖለቲካ ፓርቲዎች ነን የሚሉ ወይንም
የሆነ መያዣ መጨበጫ የሌላቸው አንዳንድ ጊዜ በጣም በሚገርም ሁኔታ ወደ በኋላ ላይ የምንመለከታቸው ወደ 7 ድርጅት ነን የሚሉ ተጣምረው ኢትዮጵያን ለማፍረስ የሚሄዱበትን መንገድ ስንመለከተው በጣም ብዙ የሚገርም ነገር ነው። ዞሮ ዞሮ ወቅቱን የጠበቀ ምርጫ መደረግ አለበት። ይሄ ወቅቱን የጠበቀ ምርጫ ደግሞ በሰላም ነው የተጠናቀቀው። ከምርጫው በፊትና ከምርጫው በኋላ ያሉ ነገሮችን ስንመለከት ደግሞ እንደ ቀን ፀሐይ ወለል ብሎ የምንመለከተው ነገር አለ። አንደኛ ድምፅ በፍጹም ካርድ እንዳትመዘገቡ የሚል ከባድ ቅስቀሳ ተደረገ። ገላቸዋለን እስከ ማለት ከዛ ቀጥሎ የምታደርጉ ከሆነ እርምጃ እንወስዳለን የሚል ነገር ደግሞ እኔ መብት አለኝ፣ ኢትዮጵያዊ ነኝ፣ ሀገሬ ነው፣ ጫካ ውስጥ ገባለሁ፣ የጫካውን ክሊክ ነው የምፈልገው የሚለው ወይ ህጋዊ አይደለም፣ ሰላማዊ አይደለም፣ የሚመረጥ መንገድ አይደለም። ነገር ግን በእኔ ህይወት ላይ የምወስነው እኔ ማንንም መምረጥ እችላለሁ። እዚህ ጋር የሚደረጉ ፓርቲዎችን ምርጫ መምረጥ ፈልጋለሁ። አይ ድምፅ አልሰጥም ቁጭ ነው የምለው ያመንኩበት ፓርቲ የለም ብልስ ለምሳሌ ምንም ለምሳሌ መሪው ፓርቲ ብልጽግና አለ፣ ሌሎች ደግሞ ተወዳዳሪ ወደ 40 አሉ። 40ም የልቤን አላደረሱትም። ካርድም በወስድም በመርጥ ምንም አያመጡልኝም ብዬ እንደ ዜጋ ነፃ መብት በመሆኑ ነገር ግን አንተ በመረጥከው ለመተዳደር እገደዳለሁ። አልመረጥኩማ የመረጠው ሰው ወደ ስልጣን ያወጣዋል እገዛበታለሁ። ነገር ግን ካርድ ደግሞ ወስዳለሁ ስል አይ የምትወስድ ከሆነ እርምጃ እንወስድብሃለን የሚሉ ጉደኞች መጡ። እውነትም እንዳሉትም ደግሞ በምርጫው ዋዜማ ጀምሮ እርምጃዎችን ወሰዱ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ የሚባል አላቸው። ጫካ ያለው ኃይል ብቻ ሳይሆን እዚህ ያሉትም አንዳንድ ፓርቲዎችን ስንመለከት መሀል ላይ አቋርጠን እንወጣለን አሉ። ከዛ ደግሞ እስኪ እንሞክረው ድምፅ እናገኝ እንችላለን አሉ። ድምፅ ደግሞ ሲታጣ ወደማይሆን ነገር የመግባት ነገር እንመለከትና እነዚህ ብንመረጥም አንገባም የሚል አስቂኝ ነገር ይሄ አሁን መብላቷን ሰጠቅ እጇን ጠብች እንደሚባል ወይም እንደማትበላ እያወቀች ሰውየው ምን አደረገ ይባላል። እንግዶች ጠርቶ ባለቤት ነው አባወራ ነው ብዙ ሰዎች ተሰብስበው ባለበት ሁኔታ አንዱ ብድግ አለና ሄዶ እጁን ታጠበ ቦታ አይ እጅን መታጠብስ ጥሩ ነው ማን ምግቡ እንደሚያቀርብልህ እናያለን አለው። የቤቱ ባለቤት እሱ ነው እና በጣም አስገራሚ ነገር ነው። ይሄ ሁላ ነገር ሆኖ ግን አሁን እየተፈጠሩ ያሉ ደግሞ ነገሮች አሉ፣ ምስክሮች አሉ። እነሱን ልክ ለማስያዝ እየተሞከረ ነው። እኔ ከዚሁ ጋር በተያያዘ እኔ በተለይ ወታደራዊ ጉዳዮችን እንዴት ነው ቶሎ የማይቋጩት እነዚህ ሚል እኔ ከማቃቸው አካባቢዎች አኳያ ይሄ ጂኦግራፊክ እንትኑ ምን ይመስላል የሚለውን ነገር ለማየት ሞክረን ቶፖግራፊውን የመሳሰሉትን ነገሮች ወታደራዊ ጉዳዮችን በደንብ ሄድባቸዋል። ነገር ግን ከምርጫው ዋዜማም ከምርጫው ማግስትም በምርጫው ዕለት የሚሆነውን ነገር ስንመለከተው በቃ ምስክክል ውስጥ የገባሽ መስሎ እንዲሰማን ነው የሆነው ነው ወይ በተጨባጭ የሚለው ማየት በደንብ ያስፈልጋል። ምክንያቱም ኢትዮጵያ ትልቅ ሀገር ነች። የት አካባቢ ነው ችግር ያለው የሚለውንም 1 2 3 ብለን ካላስቀመጠ ኦሮሚያ ውስጥ ችግሮች አሉ እንላለን። ኦሮሚያ የት አካባቢ ከ22ቱ ዞኖች የት ነው 2 እና 3 ቦታ ነው ወይስ የት ነው የሚለው በደንብ ዲፋይን ማድረግ ያስፈልጋል ለማለት ነው። እንግዲህ በዚህ እንነሳ ብዬ ነው። እንግዲህ ምንድነው ያው ውይይቱም እንግዲህ የጋራ ስላለ የሚሊተሪ ፓርቱን ወደኔ እየገፋው ስለሆነ ማለት ነው። ምንድነው አሁን ኢትዮጵያ ውስጥ ከመጀመሪያውም የነበረው ሰላም የሌለ እንዲመስል ሰላም የሌለ በቃ ከሶማሌም ከምንም ከሌላውም አገር የከፋ ሁኔታ ውስጥ እንዳለን እንዲመስል አሁንም ምንድነው የሚፈለገው ሰላም የሌለ በቃ ኢትዮጵያ ውስጥ መግባት መውጣት እንደማይቻል ይሄ ነውጠኛው ይሄ መሳሪያ ይዞ እዛም እዚህም የሚለው ከኢትዮጵያ መከላከያና የጸጥታ ኃይል ቁጥጥር ውጭ የሆነ አድርጎ ለማሳየት ይሞከራል። ዓለም አቀፉ ማህበረሰብም ይሄን ስዕል ነው መስጠት ያለው። ምክንያቱም ምርጫ እንዳይካሄድ ለምን ኢትዮጵያ ውስጥ ሰላም የለም? ሰላም እንዳይኖር ለመስራት ንጹሃንን ይገላሉ። የሚገሉት እኮ ራሳቸው ናቸው። ራሳቸው ሰላም የለም ብለው ደግሞ ይዘምሩበታል። በጣም ይሄንን እንግዲህ 2-3 ቪዲዮዎች ይቀረጻሉ፣ በብዙ መልኩ ይሄዱበታል። በተቃራኒው ደግሞ ሚዲያዎች ደግሞ ሌሎች አሉ ሚዛናዊ የሆነው እንደ አብሪ ሚዲያ ነገሮችን የሚያቀርቡ በዛ ደረጃ መረጃዎች ላይ ምክንያቱም እዛ ጫካ ያለው ሽፍታ ገሎ ተኩሶ ምናምን ብሎ ደማክሶ ምናምን ቪዲዮ ይልክላቸዋል። በተመሳሳይ ሁኔታ ደግሞ ብዙ ትልቅ ድሎች እና ምናምኖች አሉ። ያን ያህል አይካሄድበትም። የመንግስት ሚዲያዎችም ያን ያህል አይሰሩበትም። እነዚህ ሚኒስትሪ ሚዲያዎች ማለት የነሱን ፓርት እነሱን ፕሮሞት የሚያደርግ መልኩ ይደረግ አይደለም። እነሱ ጥፋት ሲያደርጉ ያን ጥፋት ይዘግቡት እያልኩ አይደለም ያለው የሚዘገበት አዘጋገብ አለ። ነገር ግን መሬት ላይ ያለውን ትክክለኛ የሀገሪቱ ገጽታውን እየሰሩበት ነው ወይ? አሁን ምንድነው በየትም ዓለም ታጣቂ
ታርጌቱ ሲቪሊያንስ ከሆኑ ወታደራዊ ኢላማ ሳይሆን ሲቪሊያንስን የሚያጠቃ ከሆነ በቃ ያጠቃል። ይሄንን እንግዲህ ማህበረሰቡን በማደራጀት በማጠናከር ጊዜ እንደ ኢትዮጵያ ባለ ደግሞ የጂኦግራፊ አቀማመጡ እጅግ አስቸጋሪ በሆነ ዛሬ አንድ ቦታ ላይ ሄዶ 2 ሰው በክላሽ እኮ ማአት ሰው ረሽኖ ወደሚቀጥለው ቦታ ይሄዳል። በእያንዳንዱ ቤት ውስጥ መከላከያ ማቆም አትችልም። አሜሪካ ራሱ እንደዛ ያጋጥመው ነው ያጋጥማል። አንድ ያበደ ሰው ገብቶ ትምህርት ቤት ውስጥ እኮ ብዙ ተማሪዎችን አጥፍቶ ይሄዳል ምናምን ይላል። 60-70 ሰው ሁሉ የመጣ ሰው። እኛ ሀገር ደግሞ ብዙ ያበዱ አሉ። ባይዘዌ በጥላቻ በክፋት በሴራ በስልጣን ጥም በገንዘብ ጥም ያበዱ አሉ። እነዚህ ሰዎች ቀጣሪ ያላቸው ይሄን አድርግ ይባላሉ። ሄደው አሁን አንዳንድ ሰው ተደጋጋሚ ጥቃት የሚፈጸምባቸው ምናምን ይላል። መሬቱን ግን ቢያነቡት አሁን ቢያውቁ ያኮ ተደጋጋሚ የሚባለው ዛሬ በዚህ ጋር ወጥቶ ነገ እዛ ጋር ሄዶ ተነገ ወዲያ ወደዚህ መጥቶ እየተዘዋወረ ነው የሚያጠቃው። ይሄ እኮ ሰላማዊ ሰው መስሎ የሚንቀሳቀስ በማህበረሰብ ውስጥ ይሄንን አደጋ ሊፈጽም ይችላል። ግን የኢትዮጵያን መከላከያ የጸጥታ ኃይሉ ፊት ለፊት ገጥሞ የኢትዮጵያን ሰላም በአጠቃላይ ሊያውክ የሚችል አቅም የለውም ተዋግቶ የሚያሸንፍ። ምክንያቱም የሚያስቀመጡትን ነገር እናውቃለን። መንግስት መገልበጥ ይፈልጋሉ፣ ስልጣን ካልያዝን ይላሉ፣ ጊዜ ሁሉ አስቀምጠዋል። ቲፒኤልኤፍ ወደ ስልጣን መመለስ ይፈልጋል፣ ሌሎችም እንደዛ። አንድም ግን ይሄን ዓላማ አሳክተው አያውቁም። የሚያሳኩት ነገር ኦንሊ ምንድን ነው? ንጹሐንን ይገላሉ። ንጹሐንን ቤታቸው ገብተው ይገላሉ። በቃ ይሄ የአረመኔነታቸውን ጥግ ነው የሚያሳየው እንጂ ኢትዮጵያ ውስጥ ሰላም ያለመኖርን አይደለም የሚያሳየው። ሶስቱን ነገሮች ምን በዚሁ አጋጣሚ እንደው ባነሳቸው ከማውቀው አኳያ እንግዲህ የኔ ሲቪላዊ ትንታኔ ነው የሚሆነው የመረጃው ነገር ነው። አንደኛው እንግዲህ ከዚህ ከአሊ ጆሮ ጋር በተያያዘ ምናልባት አንድ መረጃ እንደውም ትናንትና በሰበር የገለጽከውን አይቻለሁኝ አብሪ ላይ በጣም እኔ ዛሬ ከነጋ ነው ተቀድም ያለው እንግዲህ እዚህ ጋር ማድረግ አይቻልም። አየር ኃይላችን በድሮን ወደ 87 የሚደርሱ የኦነግ ሸኔ እንትኖችን ከነአመራሮቻቸው ገሏቸዋል። በጣም አስገራሚ። እኔ አሁን ይሄ እንግዲህ ተደጋጋሚ ገታ ምን የሚደረግበት አንተ በቅርበት እንትን የትውልድ አካባቢም ስለሆነ ታውቀዋል። ሶስቱም ነገሮች ማንሳት የፈለጉት አንደኛ እነዚህ በዚህ በኦነግ ሸኔ የሚወሰዱ እንቅስቃሴዎችን ስመለከታቸው ምክንያቱም ቪዲዮ ስለሚለቁ ማለት ነው ብዙውን ጊዜ የሚያደርጓቸውን ነገሮች በተመለከተ እኛ እኮ መከላከያችን ለምሳሌ ያህል 15ም 20ም አሁን በቅርቡ ደግሞ እዚህ ሰላሙን ለማደፍረስ ምርጫውን ለማደናቀፍ በሚል በአማራ ክልል የተለያዩ አካባቢዎች በተደረገው ኦፕሬሽን 204 ጽንፈኛ ተደምሷል። በርካቶች ቆስሏል፣ የተያዘዋል። ነገር ግን የተደመሰሰውን አላሳየንም። ዲሲፕሊን አለው ራሱን የቻለ ነገር። ይህ በእንዲህ እንዳለ የኦነግ ሸኔ እንቅስቃሴ የሸኔን እንቅስቃሴ ስመለከትና የሚቀርጻቸውን ልጆች በደንብ እከታተላለሁኝ። ዞሮ ዞሮ ታጥቆ የመጣ ኃይል እስካለ ድረስ ውጊያ እስካለ ድረስ የሰው ልጅ እኮ እኛ ሮቦት አይደለም የምናመርተው፣ ሰዎች ናቸው። ሀገሩን ለመጠበቅ በክብር ነው የሚሰዋው። ልዩነቱ ሸኔ ሲሰዋና የሀገር መከላከያ ሰራዊት ወይም ደግሞ ሁምነ ወሎ ይባላል በኦሮሚያ ክልል የጥምር ኃይሉ የሚባለው ማለት ነው። ከሚሊሻ ከፖሊስ ከተለያዩ የጸጥታ አካላት የሚዋቀር በጋራ ሆኖ የህዝባቸውን ሰላም ለማስጠበቅ የሚያደርጉት አይ ተሰውቶ ያውቁም አይሞቱም እኮ እያልን አይደለም ያለ ነው። ሮቦቶች አይደሉም፣ የሰው ልጆች ናቸው። በክብር ነው የሚሞቱት። ሰላምን ለማስጠበቅ ነው አይደለ? የሚመጣውን ኃይል ለመከላከል ነው። ያኛው እኮ ምስኪኖችን ይዞ ሄዶ 500 ሺህ 1 ሚሊዮን እየጠየቀ እየዘረፈ በባለቤቷ ፊት የትዳር አጋርን እየደፈረ ውጣ እየተባለ ምናምን። አሁን ያለው እኮ ሸኔ ጉዳይ በጣም ራሱን ችሎ የምንሄድበት ነገር ነው። እንዲህም ሆኖ ይቀርጻሉ እና የተሰዋ ያለው አንዳንድ ጊዜ ያሳያሉ ምናምን ይላል። ቆጥራሉ መቁጠራ መረጃ ስለሆነ ማለት ነው። ልብ እየደማ የሰው ልጅ በየትኛውም ቦታ አይሞት መቼም የትም፣ ይሄ ምንም ጥያቄ የለውም። የመጣውን ኃይል ደግሞ እመለከታለሁ ለዝርፊያው ለብሉ ከዛም ብሎ ለምሳሌ 70-80 ሆኖ ይመጣና የምትመለከቱ 4-5 አስከሬን ማለት በሌላ አባባል ምንድነው ሳሳ ያለ ተነጣይ ክፍል የማጥቃት ነገሮች አሉ። ቆሞ የሚዋጋ አይደለም ለማለት አይደለም። ቆሞ የሚዋጋ የጎሬላ እንትን ይሄ ነው። አንደኛው እሱ ነው። የፊፍዝ ጄኔሬሽን ዋር የምትለው ትልቁን ኃይል እንደማይቋቋመው ያውቃል እና ትንንሽ ኃይል እያሰማራ ደፈጣ ያደርጋል። ኃይል የሳሳበት ቦታ ላይ ይሄዳል። በተለይ አሁን ለምንድን ነው ይሄ በዚህ ጊዜ የሚካሄደው የሚለውን ነገር አሁን አንዱ ምርጫውን ለማደናቀፍ ነበር። ሁለተኛ
ቲፒኤልኤፍን ለመከላከል ነው እዚህ ኦሮሚያ ውስጥ የተተኮሰው። እኔ ልንገርህ እነ ጌታቸው አሰፋ መቀሌ ላይ ሆነው የተኮሱት ተኩስ ነው ይሄ አሁን ኦሮሚያ ክልል ውስጥ። ለምንድን ነው ቲፒኤልኤፍ አሁን ፈርቶ ያ መግለጫ እያወጣ ነው፣ ዓለም አቀፉ ማህበረሰብ ምናምን ይድረስልኝ ይላል። በ2013 ምን አድርጓል? ሰሜን ዕዝን ሊያጠቃ ሲያስብ ሰራዊት ከምዕራብ እንዳይሄድ ኦኬ፣ እዚህ ሲቪሊያንስ ላይ መተኮስ ጀመረ። ሸኔ ገባ። ሰራዊት አስሮ ለመያዝ ነው፣ ኃይል ለመቀነስ ነው፣ መሀሉን ዳር ለማድረግ በቃ። ስለዚህ አሁን አንተ 2 ክፍለ ጦር ታሰማራ እንደሆነ እዛ ለቲፒኤልኤፍ ተመጣጣኝ ኃይል ብለህ ቢያንስ አንዱን እዚህ እንዲይዝለት ያጠቃል። ቀጠና ይሰፋል። ሲቪሊያንስን ወደ መጠበቅ ትገባለህ። በየቤቱ ያለ ሰውን ቤተክርስቲያንን ወደ እንደዚህ መጠበቅ ስትሄድ ኃይልህ ይሳሳል፣ ይበተናል። ይሄ ቲፒኤልኤፍ ካልኩሌሽን ነው። ይሄን ሰርተው ስለዚህ ልክ አሁን በአሁኑ ሰዓት ምርጫ ከጨረሰ በኋላ ወደ ውጊያ ይገባል የሚል ስጋት አለው ቲፒኤልኤፍ የኢትዮጵያ መንግስት። ለምን? የጠላቱነቱን ደረጃ ያውቃል። የኢትዮጵያ መንግስት ቲፒኤልኤፍን ካላጠፋ በሰላም ሊኖር እንደማይችል ግልጽ ነው። በሙሉ እነዚህ የተፈለፈሉት ቲፒኤልኤፍ የሚሰሩትን በቲፒኤልኤፍ ጭንቅላት ስለሆነ ሴራው ምኑ። ስለዚህ እዚህ ጋር ኦሮሚያ ውስጥ ተኩሰ ሲቪልን ስትገል ሰራዊቱ ሲቪልን ወደ መከላከል በነገር ላይ አሁን ይሄ አደጋ የደረሰባቸው አካባቢ መከላከያ ደርሷል። ሲደርስ እንዴት አድርጎ ህዝቡ በቃ ወደ መከላከያ ከተደበቀበት የወጣበትን ምናምን ስታየው ተመልከት። ምን ያህል ለዚህ ህዝብ አለኝታነቱን የመከላከያ ነው የሚያሳይ። የትም ነው አማራ ክልልም እኮ የሆነ ቦታ ላይ ተደብቀው ገብተው አንድ አደጋ ካደረሱ በኋላ መከላከያ መጣ ሲል ጥለው ነው የሚጠፉት። ህዝቡ ደግሞ ወጥቶ መከላከያ ሰፈር ነው የሚሄደው። አንዳንዱ መከላከያን ተከትዬ ካልሄድኩ ነው የሚለው። እንዲህ አይነት መከላከያ ነው ያለን ፎርዛት ማተር። ግን ያንን ግዳጅ የመወጣት አቅሙን ለማዳከም ሲባል ቲፒኤልኤፍ የሚሰራቸው ስራዎች ናቸው እነዚህ እና የጎሬላ ውጊያ ደግሞ ያው ቅድም እንዳልኩት ነው እንትን የሚለው እንግዲህ ሌላው እዚህ ላይም እኮ በነገራችን ላይ አሁን የመከላከያ ይሄ ትልቅ ነገር ነው። እኔ ሆን ብለው ይሄንን ጉዳይ በተዛባ ሁኔታ በማህበራዊ ሚዲያ የምመለከታለሁ። ማዘን የሚያሳዝን ነገር ያሳዝናል። ትክክል ነው። ልብ ይሰብራል። ካዘንክ በኋላ ልብ ከተሰበረ በኋላ በምን መልኩ ነው? ምክንያቱም ጥቃት ነው ይሄ በንጹሃን ላይ የተፈጸመ ነው። ንጹህን ሄደህ ካጠቃኸው አላማ አለህ ማለት ነው። እንዲፈጠር የተፈለገ ስሜት አለ ማለት ነው። በቃ ፕሮፓጋንዳው እኮ ልክ ተከትሎ ሲመጣ እኮ ማን ነው የሚያተርፈው የሚለውን እኮ ትመለከታለህ። ስለዚህ ያንን ለመከላከል አትራፊውን ለመጉዳት መሄድ ሲገባን በቃ ድንኳን ጥለን እያለቀስን ብቻ እንቀመጥ ወደሚል ነገር መንግስት እርምጃ እንዲወስድ፣ መንግስት እርምጃ ሲወስድ ደግሞ ከጎኑ ሆነ አጋር ሆነ ማድረግ የሚገባህን ትብብር በሙያም በገንዘብ በሁሉም መልኩ ማለት ነው ማድረግ እየተገባ እያለ በተዛባ ሁኔታ ደግሞ መንግስት ነው ያደረገውም ይሉሃል። ያ ነው እኮ ያ መንግስትና በቃ ይሄ መዋቅራዊ ጥቃት ነው የተፈጸመው። ግድያው ሲፈጸም ታቅዶ ነው የሚፈጸመው። አንዱ ሲቪሊያንስን ታጠቃለህ። ከዛ በኋላ ቅድም እንዳልኩ ሰላም የለም የሚል ስዕል ትሰጣለህ። ህዝብን ታሸብራለህ። የሽብር ጥቃት ነው። ከዛ በኋላ ደግሞ የጸጥታ ኃይሉና መከላከያውን ስምሪት እንዲበዛበት ታደርጋለህ። ዋናው ግዳጁ ላይ ሙሉ ጉልበቱን ይዞ እንዳይገባ ታደርጋለህ። ሌላው ደግሞ እሱ ነው የፈጸመው ብለህ ደግሞ ፕሮፓጋንዳ ትሰራለህ። የፎልስ ፍላግ ኦፕሬሽን ድገመው ማለት ነው። ምክንያቱም መዋቅራዊ ጥቃት ነው እዚህ ህዝብ ላይ ደረሰ ያለው ካልክ አሃ ይላል ያን ጥቃቱን የሚፈጽመው ሽብር ቡድን። ስለዚህ መዋቅራዊ ጥቃት ነው የሚለው ነገር ለመደጋገም 10 ቦታ ያው ተረጋግ በርቱ ነው በስውር እና ተዘጋጅተው ነው የሚያደርጉት። ይኸውልህ ያኮ ፕሮፓጋንዳ የሚያስተላልፈውም ስለማያውቀው አይደለም። አሁን ተናቦ ነው ለማለት ያለው። ይሄንን አሁን ለምሳሌ ኦሮሚያን ሸኔ እንደፈጸመው በዚህ ውስጥ የቲፒኤልኤፍ አመራር እንዳለ የሌሎች ኃይሎች ኢቭን ይፋን ነው ግልጽ እኮ ነው። ይሄ እንዳለ ያውቃል። ማን እንዳጠቃው ቅንብሩ ምኑ እንዴት እንደሆነ ባይዘወይ አድርጉም እየተባሉ ነው የሚያደርጉት። እንግዲህ እየታዘዙ ውጪ ካሉት ኃይሎች ወዲያውኑ ያ ኃይል ይወጣና እንደዚህ ተፈጸመ ብሎ የሚያለቅሰው እሱ ነው። ያለቅስና ደግሞ ገዳውን ወደ መንግስት ህዝብን ወደሚከላከለው ግድያን ለማስቆም ብሎ መስዋዕትነት ወደሚከፍለው ገባ። መንግስት ምን ያተርፋል? አሁን በምርጫ ጊዜ ሰው ተገድሎበት
ያውም ዓለም አቀፉ ተቋማት መጥቶ አይኑን አፍጦ በማይበት በሙሉ መጥቶ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት ያወጣውን ተመልክተናል። አሜሪካ ያወጡትን ተመልክተናል። በነገራችን ላይ ዩኤስ ኤምባሲ አዲስ አበባ ያወጣው በጣም የሚገርም ነገር አለና እነዚህ ሁሉ ነገሮች እየሆኑ ባለበት ሳለ ይሄ በተዛባ ሁኔታ ማድረግ አንዱ ነገር ነው። ሌላው እንግዲህ መቼስ በወታደራዊ አይን ልትመለከተው ይችላል። ይሄ አሁን በተደጋጋሚ አሊዶሮ ላይ ቅድም የተመለከትነውን ካይን አካባቢውንም ስለማውቀው በእርግጥ ይህ በዚህ በደገም ወረዳ ቁራ የምትባል አካባቢ ላይ ነው ጥቃቱ የተፈጸመውና ያንን አካባቢ እንደው ዝም ብሎ ለማየት አሊዶሮን ጨምሮ እንደው ራፍ የሆነው የሲቪል መረጃውን ለማጋራት ያክል በጣም ስትራቴጂክ የሆነ ቦታ ነው። በጣም አስቸጋሪ ቦታ ነው። እያወራን ያለነው በ2 እና 3 ኪሎ ሜትር መካከል ላይ ስላለ ቦታ አለ። በተደጋጋሚ አሊዶሮ ስለተባለ በጣም አጭር ቦታ ነች ለማለት አይደለም። ዝም ብሎ አሁን አንዳንዴ በፍቼና በጓጽዮን መካከል ተብሎ ሲባል ሰማል። ይሄ እኮ ረጅም ኪሎ ሜትር ነው። ከፍቼ ገብረ ጉራች ብቻ 45-50 ኪሎ ሜትር አካባቢ ነው። ሁለተኛ ይሄ ጥቃት የሚፈጸምበትን የቁርቁራን የተመለከትነው ከደገም ወረዳ እስከ ቁርቁራ የምንሄድበትን ሸጥ ብትመለከተው እጅግ በጣም የሚገርም ነው። እኔ በእግር ነው ማወቅ ያለ አካባቢ በሙሉና በጣም አስቸጋሪ ሆነ ማለት እዛ ቦታ ላይ ሰራዊት ማስፋት በየቦታው ልታቆም ይችላል። ከዛ ደግሞ ከቁርቁራ ጄሪያ ላይ ብዙ ጊዜ ችግር ያጋጥማል። ወደ ደራ ደግሞ ጀማን ተሻገረ ትሄዳለህ ማለት ነው። ከዛ ደግሞ ወደ መራኛ አለ። ከዛ ደግሞ እስከ ወርንትን ይገባል። በረጋችን እስከ ወሎ ይገባል። ባለፈው ጀግና ሀገር መከላከያ ሰራዊት ባወጣው መግለጫ ላይ ከዛ ከወሎ ድንበር አካባቢ ላይ ተፈነቃንቀው ጥቃት ሊፈጽሙ መጥተው ነበር ወደ ደራ እና በተጠና ሁኔታ እኮ እየተመቱ ነው ያለው። ይሄኛው እንግዲህ ወሎ በረሃው በዛ በነገራችን ላይ በጣም አስገራሚ ነው። በጣም ከባድ እውነት ለመናገር ማለት ነው። ኢትዮጵያ እንደሚታወቀው 130 ሚሊዮን አካባቢ ህዝብ አላት። ሰራዊት እናውጣ ከተባለ 10 በመቶ እናውጣ እኮ ቢባል ወደ 13 ሚሊዮን አካባቢ ሰራዊት ያስፈልጋል አይደል? ያለን እኮ 1 ሚሊዮን አይሞላም ማለት ነው። እንግዲህ ጥናቶች የሚያመለክቱት 500 ሺህ አካባቢ ነው። 2 በመቶ አካባቢ ምናምን ይባላል የሰራዊት ምናምን። እንደው እንደዛ እንኳን 13 ሚሊዮን ደግሞ ሰራዊት ኖሮ ምን አክቲቭ ውጊያ ሆኖ አስቸጋሪ ካልሆነ ምን ስትመግበዋል? አዎ ኢኮኖሚውን ምክንያቱም አምራች ኃይል ሀገር ነው የሚከላከለው ምናምን የሚለው ከዛ እኮ ይሄ በአንድ በኩል እኮ ይሄ ነው። ከዛ ደግሞ በዚህ በኩል አድርገህ እኮ እስከ መንዝ ትገባለህ። በነገራችን ላይ በረሃው ማለት ነው ቆላማ አካባቢ። በዚህኛው በኩል ደግሞ ተሻግረው ከዛው ከአሊዶሮ እስከ አባይ በረሃ ይገባሉ። ወደዚህ ተመልሰው ወደ ሙገር ይገባሉ። ከዛ ደግሞ ግንደበረት እንደዚህ ያለ በጣም አስቸጋሪ ነው። ኢንፋክት በእንዲህ አይነት የቦታ አቀማመጦችን ነው የሚጠቀሙት። በጣም ፈታኝ ነው። ዛሬ እዚህ ጋር ይመታል፣ ከተወሰነ ደቂቃ በኋላ ሌላ ጋር ነው። ሁለተኛው ነገር እኔ በዚህ አጋጣሚ ዝም ብዬ ማለት የማልፈልገው ነገር አለ። 2 መኪና 3 መኪና ይያዛል፣ ተይዞም ይሄዳል። ዋሻ ውስጥ አይደለም የሚያስቀምጧቸው፣ ማህበረሰቡ ጋር ነው። እዛ ገንዘብ ውስጥ ይከፈል ህዝብ አይደለም እያቀፋቸው ያለው። ይህን ገዳይ ኃይል፣ ይህን ነውረኛ ኃይል፣ ይሄ ባልና ሱቅቶ ሚስቱን የሚደፍረውን ኃይል ህዝብ ውስጥ እኮ ነው የሚቀመጡት። አዎ ባይዘው የጎሬላ ውጊያንም አይውል እንዲህ አይነት ውጊያዎችን መቋቋም ማሸነፍ አቅም እንዳያጡ ማድረግ የሚቻለው ህዝቡ ከነዚህ ጋር ተነጥሎ ህዝብ ሲተባበር ነው። አሁን ባይዘው ወለጋ ምናምን አካባቢ ህዝቡ ሆ ብሎ በመነሳቱ ከመከላከያ ጋር በመቆሙ መረጃ እየመገበ የጸጥታ ኃይሉ አብሮ በመሰማራቱ ብዙ ውጤት ማግኘት ይችላል። እዚህ ላይ ለምን የሚለውን ስናነሳ የሎሬት ጸጋዬ ገብረመድህን ቀዌሳ አንድ ግጥም አለች። የሰው ልጅ ይማራል አንድም በሳር ሀ ብሎ አንድም በአሳር ዋ ብሎ። እኔ ወለጋ ላይ የነበረውን ነገር አስታውሳለሁ። መጀመሪያ አካባቢ የነበረውን ጠቅላይ ሚኒስትር አብይ ለማም በኢትዮጵያ ላይ እንዲህ ነገር እንዴት ነው ምናምን የሚል የመደገፍ የምናምን ነገር ነው። ኢንፋክት ዋናው እዚህ የገነገነው እኮ በዚህ ነው። መጀመሪያ አካባቢ እንደዛ ነበር። ነገር ግን አውሬ ስትቀልበው ምን ያደርጋል? አውሬ እኮ ዘንዶ ብትቀልበው እኮ መልሶ ይበላል። በዚህ ዘመን ሀሳብ ይዞ ይምጣ። ቅድም ገበያ እንዳለ መግዛት የምትፈልገው ምስር ነው፣ ጤፍ ነው፣ ባቄላ ነው፣ እንቁላል ነው። ገበያ ላይ ወጥተህ መርጠህ ዋጋውን አነጻጽር ታደርጋለህ። ሀሳብ ይዞ ይምጣ፣ በሀሳብ ይወዳደር ምናምን ይበል እና ያም አለ ለማለት ያክል ነው። ህዝብ በእርግጥ ተጨንቆ ስጋት ገብቶ ይሄ ታጠቀ ኃይል ምን ማድረግ ይችላል? ገብቶ ቤት ይተኛል፣ አንጣ ምግብን ይላል ምናምን ይላል። ግን 2 መኪና 3 መኪና እነዚህ አልዶሮ አካባቢ የሚታገዙት ይሄዳሉ። ሰው በየሰው ቤት ነው የሚደረጉ። አይታወቅም ወይ ለምንድን ነው እሱ? ሌሎች አካባቢ ለምሳሌ ያህል ኦሮሚያ ውስጥ የተመለከትነው አርሲ ዞናውን ሰላም ነው። ባሌ ቦረና ሄጃለሁ፣ ወለጋ ሄደናል። አንደኛ እንደ ክልልም መስተዳድሩ ከክቡር አቶ ሽመልስ ጀምሮ
ጥናት በደንብ የበለጠ እስካሁን የተሰራ ድካም አለ፣ ብዙ ልፋቶች አሉ። ነገር ግን አሁንም ቢሆን በተለይ አንዳንድ ዞኖች ላይ እዚያውን ቅርብ አካባቢ ላይ ሊዶሮ ምናምን የሰሜን ሸዋ ዞን ላይ አመራሩ የፖለቲካ አመራሩ ቁጭ አድርገን ምንድነው መፍታት ያልቻልኩት ከህዝቡ ጋር ሆነ ብሎ መጠየቅ ያስፈልጋል ያለ። ምክንያቱም እኔ ብዙ ያንገበግበኛል። ብቻ ይሄ ሚዲያ ስለማናመጣው አቀማመጡ የዚህ የጠላቶቻችን የጭካኔ ደረጃ። አሁን አንተ ሰውን እኮ መኪና አስቁመህ ማገት ኢሰብአዊ ነው አይደለ? ሰላማዊ እንቅስቃሴውን አውከህ ምናምን፣ እሱ የታጠቀ ኃይል አይደለም፣ ጠላትም ሊሆን አይችልም። የማንም ማለት ነው አይደለ? ወገንህ ነው። ስለት እንኳን እኮ ይዞ አይንቀሳቀስም። በቃ እንዲህ አይነቱን ሰው የሚያጠቃ ይሄ ስነ ልቦና ያለው ኃይል እስካለ ድረስ ከባድ ነው። በሌላ ሀገር እኮ አሁን እስራኤሎች በቅርብ ጊዜ ተቆጣጠሩት ምን አሉት እንጂ እኮ በአውቶቡስ መሄድ እኮ የማይቻልበት ሁኔታ ነበረ፣ ከቦታ ቦታ መንቀሳቀስ። ለምን? ይሄ የሽብር እንትን እያደገ በመጣ ቁጥር ኢላማ ወታደራዊ ሳይሆን በቃ ያገኘኸውን መግደል፣ ፊት ለፊት ቁጭ ያለ ምናምን እንደዚህ አይነት ነገር። ስለዚህ መቆጣጠሩ በዚህ አስቸጋሪ ነው እንዳልከው። መንግስትም ገና አይደለ ገና በእግሩ እየቆመ ያለው ህዝብ በዚህ ጉዳይ ላይ የመተባበሩ አስፈላጊነት በጣም ዋነኛ ነው። አሁን በቅርቡ ጀነራል ባጫ ደበሌ የጻፉት መጽሐፍ አለ። ይሄ የደፈጣ ውጊያ የሚያደርግን ኃይል ከህዝብ ጋር በሚፈጸም ትስስር ነው መደምሰስ የሚቻለው። አማራ ክልል አሁን ይሄ ውጤት እያመጣ ነው በተወሰነ ደረጃ እና ግን ዋናው ነገር ጠላት ይገልሃል። ግርማይ ሽጥላ ከዚህ በፊት እንዳለው ማለት ነው ቀድሞ ያለቅሳል፣ ይከሳል። ግድያው የማይመለከተውን ማለት ነው ቪዲዮ ቀርጾ አልቅሶ ምን ብሎ እና በምንም መንገድ የኢትዮጵያ ህዝብ የመጀመሪያው ነገር ማሰብ ማንም ሰው ይሄ መንጋው ይሄን ተከትሎ የሚጮኸው ምን ሊያተርፍ ነው መንግስት ህዝቡን የሚገለው የሚለውን በደንብ ማየት ያስፈልጋል። አሁን እነ ጀዋር ይወጡና ከዚህ ገድያ ጀርባ የነሱ እጅ እንዳለበት ከዚህ በፊት ከሚፎክሩት ከዚህ በፊት ካወጡት እቅድ ኢትዮጵያ ውስጥ በነውጥ መንግስት መጣል የፈለገ ኃይል ነውጥ የሚፈጥር ነገር የሚሰራው እሱ ነው፣ ግልጽ ነው። ግን እነሱ ይወጡና ደግሞ እንደዚህ ያደረገ በጣም እና ይሄንን አንደኛ ህዝቡ ትንሽ ክሪቲካል ቲንከር እየሆነ ለምን መንግስት ምን ሊጠቀም ነው ምናምን እያለ ቢያስብ የሚያድነው እኮ መንግስት ነው። አየነው እኮ አሁን መከላከያ መጣ ይልሃል። የሆነ ቦታ ላይ ነውጥ ተፈጥሮ ጭንቀት ውስጥ ገብቶ ሰው በየዋሻው ተደብቆ መከላከያ ሲሄድ ይወጣል። አቋቁሞት ምግቦት ምን ብሎት አረጋግቶት ወደ ግዳጁ ይሄዳል። መከላከያ ሁልጊዜ እዛ ቦታ ላይ ካምፕ እየሰራ መጠበቅ አይችልም። እንዳልነው በዛ ቁጥር ህዝብ ነው ራሱን መከላከል ያለበት። መንግስትም ህዝብን የሚከላከልበትን ሁኔታ ህዝብ ራሱን የሚከላከልበትን ማደራጀት አለበት። ወደ ሁለተኛው ነጥብ እንሂድና ይሄ አሁን በቲፒኤልኤፍ መራሽነት ወደ 7 የሚሆኑ ኢትዮጵያ ውስጥ በአመፀኛ የሆኑ ታጣቂዎች ጸረ ሰላም ኃይሎች አንድ ላይ ህብረት መፍጠራቸውን ይፋ አድርገዋል። ባይዘው ይፋ የማድረግ ጉዳይ ነው እንጂ እሱ በፊት አብረው አይሰሩም ማለት አይደለም። ግን ይፋ አድርገዋል፣ መግለጫ አውጥተዋል። አንዳንዶቹ ወደ ሰላም ገብተው ነበር የሚባሉ እንደ ኦብነግ የሶማሌ የኦጋዴን እነዚህ ሁሉ በግብፅ ስምምነት ጫና ተፈጥሮብኝ ይላል ሰውየው። እንደውም የሚገርመው ነገር በግልጽ ይሄ ቤንሻንጉል ጋምቤላ ምናምን የሚንቀሳቀሱ ኃይሎች ህብረት ፈጥረዋል እና አብረን እንታገላለን፣ አብረን መንግስት እንጥላለን ብለዋል። መንግስት በህዝብ ድምፅ በቆመ ማግስት ነው ይሄ መግለጫ ያወጡት። በህዝብ ድምፅ መንግስትን መቀየር የሚቻልበት ሁኔታ እንዳለ ኢትዮጵያ ውስጥ እያሳየ፣ የኢትዮጵያ ህዝብ ደግሞ እኔ በካርድ ነው መንግስቴን የምወክለው ብሎ ተሰልፎ በብዙ ማስፈራሪያ ውስጥ ይሄን በሚያደርግበት ጊዜ ይሄ የሽብር ኃይል ቲፒኤልኤፍ ሲፈልግ ትግራይ እገነጥላለሁ ይላል፣ መሬቴን በኃይል አመጣለሁ ይላል። ከነዚህ ኃይሎች ጋር አንድ ላይ ቆሞ ሊያመጣ ይችላል። ምንስ ነው ደግሞ ኢምፓክቱ እና ምንስ መልእክት ያስተላልፋል የሚለውን እነሱ ራሳቸው እነማን ናቸው የሚለው እኔ በጣም ይጠቅመኛል። አሁን የሚታወቁ ናቸው እነዚህ
የጽምዶ አካላት የነበሩ ናቸው። አንደኛው ሻዕቢያ ነው እንግዲህ ሁሉ ጊዜ መሳሪያም ለማገዝ ምን ለማለት ሲጣራለ ማለት ነው እንጂ የተወሰኑ መሳሪያዎች እንደውም የተወሰኑ መኪናዎች ገብተው ዛሬ ላይ የተፈጸመውን የድሮን ጥቃት እየተከታተልን ነበርና ሻዕቢያ በመሰረቱ ላለፉት እንግዲህ ሻዕቢያ ያው ምልክ ከበስተጀርባ አሁን እንዳልነው መሳሪያ አቀባይ ምናምን እንጂ እዚህ አሁኑ አሊያንስ ውስጥ የሻዕቢያ ስም የለም። መንግስት ነው እሱ ዞሮ መንግስት ነው ዞሮ ለሶኮልድ መንግስት ነው እሱ ችግር የለውም። ባህሪው ምንድነው ነው እነዚህ ሁሉ በዚህ የሚተጋገዙት ምን የሚሉትን ባህሪያቸውን ስንመለከት በኢትዮጵያ ላይ አንድ አይነት አቋም ያላቸው ሻዕቢያ በህዝቡ ላይም ራሱ ያደረገው እንግዲህ ምን ያህል ዜጎች በፖለቲካው በሚዲያው በምን የነበሩ በእስር ቤት እንዳለ ወታደራዊ ጥያቄ አነሱ ምናምን ያደረጉ ይታወቃል። እነዚህ ቲፒኤልኤፍ ጀምሮ ያሉትን ስንመለከት ቲፒኤልኤፍ እጅግ በሚዘገነን ሁኔታ አንድ ካድሬ 52 እናቶችን ደፈረ ከሚባልበት ጊዜ አንስቶ ጮኸን አልኩ ጮህን እንዳልጮህን ስለሆነ ነው እኮ መጨረሻ ላይ እንግዲህ ያሳደግከው አውሬ ሲበላ ነው ነገሩ እየታየ ያለው። ሸኔ እስካሁን ያነሳነው ነገር ነው። ጽንፈኛው ፋኖ እየተመለከትነው ያለነው ነገር ነው። በሌሎች አካባቢዎችም ያሉት በሙሉ የነውረኛ ስብስብ የገዳይ ስብስብ ይሄንን ነው እያደረጉ ያሉት በአጠቃላይ። ስለዚህ ዓላማቸው አንደኛ ከአብራክ ወጥተናል የሚሉትን ማህበረሰብ ሰቆቃውን ማራዘም ነው የሚሆነው። ምክንያቱም የሆነውን አየ ነው። አማራ ክልል ላይ የሆነውን አየ ነው። መምህራን ላይ የደረሰው የውሃ ቢሮ፣ የጤና ቢሮ፣ የትምህርት ቢሮ፣ የመንገድ ስራዎች፣ የመስኖና ልማት ምናምን የልማት ተቋማትን እንዳልነበር እንዳይሄዱ እንዳይንቀሳቀሱ ማድረግ። ሌላ ቀርቶ የመብራት ፖል ተሸካሚ እንትኖች እንኳን መብራት እንኳን እንዳይገባ እነሱም በተጠና ሁኔታ ይቆራጥ ነው። ትልልቅ የኃይል ማመንጫዎች እነዚህ ሲቀናጁ ደግሞ በኢትዮጵያ ውስጥ ያለው ጋኔን በሙሉ ተሰባስቦ ደግሞ ጥምረት ሲፈጥር የልምድ ልውውጥ ይኖራቸዋል። ምን እንደሚያስከትሉ ይታወቃል። በዚህ ሁኔታ ላይ እንግዲህ ቀድሞ የፌዴሪ ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ መረር ያለ መግለጫ ነው በትግርኛ የሰጡት ኢቢሲ ላይ እና ትላንትና ወደ አማርኛ ተርጎለ መመለስ ሞክሩ ነበር። ሙሉ ለመከታተል ሞክሬያለሁ። አንደኛ ህጋዊው የጊዜያዊ ሽግግር አስተዳደሩበት በአቶ ጌታቸው በኋላ ደግሞ በታደሰ ወረደ የነበረው ነገር አለና እንደ የእሳቸው መግለጫ በዚህ ሰዓት ላይ መስጠትና አይ ማለታቸው ይታወቃሉ። በሰራዊት ውስጥ ይታወቃሉ። ቀደም ሲል በነበረው እንደው እንዴት ማየት ይቻላል ነው በዚህ መቋጨት እንችላለን። ልክ ነው። ራሱ የነዚህን ጥምረት አሁን አንዳንድ ሰዎች ተጣመሩ ምናምን ብለው ወሬውን ሲያራግቡ ታያለው ሚዲያዎች። ሁለተኛ እነሱም ይሄ ዲተረንስ የሚባል አለ በወታደር ሊያስፈራሩ። ስለዚህ አሁን ይሄ 7 አይደለም አንድ ነው። አንድ ግን የተለያየ ቋንቋ የሚናገር የተለያየ ክልል ላይ ያለ ግን በአንድ ማዕከላዊ አመራር የሚመራ ከዚህ በፊትም አብረው የሚሰሩ ነበሩ። አሁን ወረቀት ላይ ምናምን ወጣ እንጂ ከዚህ በፊትም ኢትዮጵያ ውስጥ ያለ እያንዳንዱ ታጣቂ የሚመራው በቲፒኤልኤፍ መሳሪያ የሚያገኘው በቲፒኤልኤፍ በኩል ነው። ሴራ ቅድ ውጊያ ምናምን የሚነደፍለት በቲፒኤልኤፍ ይሄ በየእንትኑ የምትለው የሲቪሊያንስ ጥቃት የሚቀመረው መቀሌ ላይ እና አዲስ ነገር አይደለም በመሰረቱ። የነዚህ ሁሉ አለቃ ደግሞ ግብጽ ነው። ግብጽ አሁን 5ም 6ም ታጣቂ ያለውን ገዘፍ አድርጎ ለማሳየት ማለት ነው። አንዱ የማስፈራራት ምንም ማለት አይደለም። አዲስ አይደለም የመጣው አንዱ ይሄ ነው። ሁለት እንግዲህ አሁን የትግራይ እንዳልከው ይሄ ሲታይ ይሄ ቡድን መጥቶ በግልጽ ነከሌን አብሬ እሰራለሁ ምናምን ሲል ከዚህ በፊትም ከአሸባሪ ጋር ከነ አልሸባብ ጋር አሁን እኮ አልሸባብ አልተጻፈም እንጂ እዛ ውስጥ አለ። አልሸባብ በወታደራዊ ስትራቴጂ እንደዛ የሚባል ነገር አለ። እንደው አንዳንድ ጊዜ የምትይዛቸው ነገሮች ይኖራሉ። እርምጃ ከወሰድኳል ይሄ እኮ ገና ምንም ሳይያዝ ወደ ሚዲያ መሮጡ አማኮ ያው ነው ማስፈራራት። አንዱ ይሄ ዲተረንስ ነው። ወደ እኔ እንዳትመጣ አሉልኝ ምናምን ነው። በጣም ግን አሳዛኙ ነገር ለምሳሌ ኦሮሚያ ውስጥ በአማራ ላይ በኦርቶዶክስ ላይ በምን ላይ ጥቃት ተፈጸመ ምናምን እያልክ እያለቀስክ ተፈጽሟልን ፎርዛት ማጥር ግን ከፈጻሚው ጋር ደግሞ እንደገና አሊያንስ ፈጥራ መስራት ገዳይ ራስህ ነው። ራስህ ያ ቆምልሃለሁ የምትለውን ህዝብ ከሚገድል ጋር አሁን ለምሳሌ የአይሻ ምናምን ዘመቻ ምናምን ብለው አንድ በልቦ ወለድ የተሰራች ልጅ አለች። ዘመቻ ብለው እየተዋጋን ነው ይል ነበር ፋኖ። ግን ወለጋ ላይ ጭፍጨፋ ተካሂዷል። ጨፈጨፈው ሸኔ ነው። ከሱ ጋር አብሬ እሰራለሁ። እዚህ የሚደረግ ግድያ
የፋኖ እጅ ያለበት ተጠያቂ ነው፣ ህወሓት ተጠያቂ ነው ማለት ነው። እንደዚህ አብረን እንሰራለን የሚሉ ቡድኖች ሽብር እየፈጠሩ ነው እዚህም እዛም። ስለዚህ ይሄ ሀገሪቱ ውስጥ ሰላም የለም ለማስባል እንደዚህ ሲቪሊያንስ ላይ እንደዚህ ክፍት የሆነ ቦታ ላይ የሄዱ የፈሪዱላ ከማሳረፍ ውጭ አንድ ጠላት ናቸው። ከማጠናቀቅ በፊት እኔ እንደው አንድ ነገር ለመጨመር ፈልጌ ነው። እንደው ትንሽ ሀሳብ ብለህ ስለነበረ እንደው ከተፈቀደልኝ ማለት ነው። ምንድነው እሱ እኔ ብዙ ጊዜ የሚያሳዝነኝ አንድ ጉዳይ ስላለ የኔ ብቻ ተነካ የምንለው ነገር እጅግ አደገኛ ነገር እያስከተለ ነው። ለምሳሌ አማርኛ ነገር ብቻ ወይም ደግሞ አማራ ብለን እንትን ማለት ነው። እንግዲህ እኛ የኢትዮጵያ ልጆች የተለያዩ ቋንቋ የሚናገሩ ባህላቸው፣ ወጋቸው፣ ስርዓታቸው በጣም እናከብራለን። ብቻ ተነጥሎ አማርኛ ተናገር ብቻ ተነጥሎ ኢትዮጵያ ሰማይ ስር አደጋ የደረሰበት እንዳለ ተደርጎ ይሰራና አንዳንድ ጊዜ ያንንም ብቻ ደግሞ ይቀባበሉታል። በተመሳሳይ ሁኔታ ትግራይ ጄኖሳይድ በሚል ደግሞ ትግርኛ ተናጋሪና ትግራይ ለብቻ ብቻ መከራ እንደደረሰ ተደርጎ ይደረጋል። አፋን ኦሮሞ ተናጋሪ ጋር ስትመጣ እንደዚሁ ቪዲዮዎች ውስጥ ትከታተላቸው ነው። ሁሉንም ስለምከታተል ማለት በዚህ ልክ ይደረጋል። ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥቃቶች እኮ የተፈጸሙ ነው ያሉት። ቀደም ሲል እንዳልኩት እኮ አማርኛ ተናጋሪ አማርኛ መናገሩ ብቻ ተነጥሎ የተመታበት ቦታ አለ። አፋን ኦሮሞ ተናጋሪ አፋን ኦሮሞ መናገሩ ብቻ ተነጥሎ መከራ የደረሰበት ቦታ ኢትዮጵያ ውስጥ ያልደረሰ ምን ነገር አለ? ሶማሌ ክልል ላይ ያጋጠመውን ነገር እናውቃለን። እኔ እንደውም እኮ የተጋነነ መስሎ ነበር 800 ሺህ ምናምን የሚለው በትክክል አሁን ጥናት ተደርጎ በጉግል ላይ ስመለከትና ወደ 1.5 ሚሊዮን አካባቢ ነው በመፈናቀልና ከሞት እስከ ምናምን ጋር። አፋን ኦሮሞ ተናጋሪም እዚህ ሀገር ላይ በሚሊዮን የሚቆጠር እንደዛ ነገር አጋጥሞታል። አማርኛ ተናጋሪም እንደዚህ አጋጥሞታል። በዛ ብሎ በተገኘበት ቦታ ላይ እኔ የምናገረውን ቋንቋ በዛ ብሎ በተገኘበት ቦታ ላይ አነስ ያለ የሚጎዳ ከሆነ በሌላ ቦታ ላይ ደግሞ እዚህ ጋር በዛ ያልኩትን ያህል ደግሞ አነስ ብዬ እገኛለሁ ሶማሌ ክልል ላይ እንዳለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እዛ አጋጥሟል። ለምሳሌ አሰኮ ላይ አሁን ነገር ግን ደግሞ ሌላ ቦታ ላይ ደግሞ መስጊድ ተቃጥሎ ሲጨፈር ሲሸለል ምናምን ነበረ። መስጊዱንም አቃጥሎ ሲጨፍር የነበረው አብያተ ክርስቲያናትንም አቃጥሎ ያለው ሁሉም አላማቸው ሁሉም ይሄ ጥምረት ነው እኮ ይሄን የሚያደርገው ጥምረቱ ይኸውልህ ገዳዩ አንድ ነው። የሚለያየን ምንድነው እሱ እኔ ብቻ ነው የተጎዳው ብዬ ካልኩኝ አንተን ያማል። ምክንያቱም አንተም ደግሞ ሰዎች አሉ። እኔ አሁን ለምሳሌ ስለ ሰላሌ ብዙ ጊዜ የማነሳው መረጃ ቶሎ ቶሎ ስለሚደርሰኝ ነው። በዛ አካባቢ ላይ እንግዲህ በሚሊዮን የሚቆጠር ኦሮሞ ስቃይ ውስጥ መከራ ውስጥ የገባው ማለት ነው። ወለጋን እንውሰደው እስኪ። ወለጋ እኮ አፋን ኦሮሞ ተናጋሪ ያትለው አሁን ያትለው በዜሮ ማርሽ ነው ሄደው። ለዚህ ነው አንድም በሳራ ብሎ አንድም ባሳር ዋ ብሎ እንደሚባለው እነዚህ ልጆችማ እየበሉ ነው ተብሎ ከመንግስት ጋር አቆመ ምናምን አለ። አንዳንዴ ማህበረሰብ ተጠያቂነት አለበት እያልኩ ነው። ሹሩሩ ብለህ ታሳድገውና በኋላ መከራው ነው። እኔ አሁን አርሲ ጭን ካነሳ ይኸውልህ አርሲ ነው እኔ አሁን እንግዲህ ተወልጄ እስከተወሰነ እድሜ የተማርኩትና አርሲ ውስጥ አማራ የሚባለው ክርስቲያን ነው። አብዛኛው አርሲ ውስጥ የሸዋ ኦሮሞ ነው የሚኖረው። ምንም ይሄን ዳታ አለ እንግዲህ ያደግንበት የኖርንበት ነው። እና ስለዚህ ክርስቲያን ብሎ የሚፈረጀው ይሄ ህዝብ ነው። አሁን ብዙ አትሌቶች ምናምን ትሰማለህ አይደል? ከአርሲ የወጡት ኦሮሞኛ ናቸው፣ ግን እዛ ኦሮሞ ተብሎ አይደለም የሚታዩ። ኦሮሞ የሚባለው ሙስሊሙ ነው። ዞሮ ዞሮ አብሮ በፍቅር በአንድነት በምን የኖረ ነው። የኢትዮጵያ ህዝብ መሀል ቢሆን ኖሮ ችግሩ ይሄን ያልቆልን ነበር። አይቆምም። የሚፈለገው የሃይማኖት ጦርነት እንዲነሳ እንዲፈለገው ብሔር እንዲጋጭ ነው። እነሱ ብሔርን ከብሔር የሚያጋጭ አጀንዳ ይሰጡና ለምሳሌ እንትን ውስጥ ኦሮሚያ ውስጥ አማራ ተጨፈጨፈ፣ ኦርቶዶክስ ተጨፈጨፈ ይሉና ግን ደግሞ አብረን እንሰራለን ይላል ጨፍጫፊዎቹ። ለጨፍጫፊው እኮ የደስታ መግለጫ እኮ እንደማስተላለፍ ነው የሚቆጠረው። ላይ ነው ሰራዊታችን አስመረቅን ሲሉ አስረስ ማረ ዳምጤ እኮ ወደፊት አማራ ወደኋላ ጋላ ብሎ ተደጋጋሚ እያቀረብኩት ነው። እንዲህ ብለህ አቋሸኝ አጣጥለኸኝ ምግብ መብላት ያስተማርኩ ነው ጫማ ማድረግ ያስተማርኩ ያልከኝ አብሬ ደግሞ ሰራለሁ ማለት ከዚህ ባሰ ነውርም ብልግና ውርደትም የለም። ያኛው ደግሞ ይሄ ነፍጠኛ ገዳይ በእግሩ መጥቶ ለልመና መጥቶ ምናምን ዘፈን እስከማውጣት ደረሰ ያው ቲፒኤልኤፍ እኮ ብዙ ጊዜ ሻዕቢያም ምንም ስለ አማራ የሚዘፍኑት ዘፈን እኮ በጣም ነው የሚዘገነና ሀዲጊ ሼ በለው ምናምን ሂድ እያሉ የሚዘፍኑ እና ዞሮ ዞሮ የእነዚህ ሰዎች ጥምረት ምንድን ነው ምናምን ብለን ያየን አቅመ ቢስነት ብቻውን ምኒልክ ቤተመንግስት ገባለሁ ብሎ የተነሳ ኃይል እንደውም በዛ ጊዜ ቲፒኤልኤፍ በፌዴራል መንግስት ጋር ባደረገው ተዳክሞልኛል፣ ስለዚህ ቀላል ነው ይሄኛውን
ፌዴራል መንግስቱን ሰራዊት ለመደምሰስ ቀላል ነው አረፋ ነው ብሎ ነው የተነሳው በዛ ሰዓት እና በ24 ሰዓት በ48 ሰዓት በምናምን ሲል ቆየ፣ አልቻለም። ሰው ወዴት ሄደ? ጠላቴ ነው ወደሚለው እሱ ትጥቅ ሳይፈታ ትጥቅ ፈታው ለምን ብሎ ጫካ ወደ ገባበት ምክንያት ከቲፒኤልኤፍ ጋር እሰራለሁ ሃርምለስ መሆኑ ነው እና የሚፈልገውን ነገር ማድረግ ያለመቻሉ ነው። ቲፒኤልኤፍም እዚህ ጋር ደብረ ብርሃን ምናምን ደረሰ፣ ተቀጥቅጦ ተመለሰ። ከዛ በኋላ ይሄ ነፍጠኛ ይሄ ምናምን እያለ ሲቀጠቅጠው የነበረው ሲዘርፈው የነበረው ሲደፍረው ከነበረ ጋር አብሬ እሰራለሁ፣ ዛሬ ብቻዬን አይደለሁም ምናምን ይላል ለማስፈራራት። ብቻውን እንደማይችል ስላወቀ ነው። ብቻውንም ሆነ ከነዚህም ጋር ሆነ ግን ለውጥ የለውም። በመሰረቱ ሁሉም ተዳክሟል በአሁን ሰዓት። መልከጥፉን በስም ይደግፉ ነው። አዎ ግን እንግዲህ የትግራይ ሳሞራ ብቻ ሳይሆን እነ ጻድቃንም እነ ጌታቸውም ሌሎች ጀነራሎችም ቲፒኤልኤፍ እየሄደበት ያለ መንገድ ትክክል እንዳልሆነ እና ይሄ ኃይል በቃ ሊባል እንደሚገባ የወሰኑበት ሁኔታ ነው ያለው። ይሄ ወደፊት የምናየው ነው እንግዲህ ምን ይመጣል ምን ያስከትላል የሚለው። አሁን ያለው ሁኔታ ግን እነሱ እንደሚሉት ብቻውን ነው እኛ እንከባዋለን በዚህ ምናምን ግብጾችም እንደዚህ እንደሚሉት አይደለም። በፊት ይሄን ጦርነት ሲመሩ የነበሩ ሰዎች ቲፒኤልኤፍን በዛ ደረጃ ለድል ያበቁ ኃይሎች ዛሬ ከቲፒኤልኤፍ ጎን አይደሉም። ይሄ ዝም ብሎ በየቦታው ያለ ሽፍታ አብረን ነው ምናምን የሚለው ምንም እሱ በየራሱ ተይዟል። እዛ የየራሱ አሳይመንት አለው፣ የየራሱ ጫና አለበት። እሱ ምንም የሚያመጣው አይደለም። ነገር ግን የኃይል አሰላለፉን ስታየው አሁን አንደኛ ህዝቡ ነው ብሏል። አሁን የትግራይ ህዝብ ከነዚህ ከመሪዎቹ በላይ ማለት ነው። እነዚህ መሪዎች ደግሞ የትግራይን ህዝብ ስሜት እያጠኑ ነው። በቃችሁ፣ ህዝቡ አይፈልግም፣ ወደ ጦርነት አታስገቡት እያሉ እየተከላከሉ ነው። በኃይል የመለመላቸው እኮ ህዝቡ ጮሆ ከተሰባሰቡበት ቦታ አስለቅቋል ልጆቹ። እንደገና አሁን ወደ ቤቱ ሲመጡ ልጄን እንዳትነኩ እያለ ነው። አሁን እናትን አባትን አያትን እያሰሩ ነው። በዚህ የተሰባሰበ ወታደር ይዋጋሉ እንደ በፊቱ በጽናት። ትግራይ ተከቧል፣ ጄኖሳይድ ተደረገብህ ተብሎ በማዕበል እንደመጣው አይዋጋም። ስለዚህ ቲፒኤልኤፍ የሚባል ኃይል አሁን ዝም ብሎ ወረቀት ላይ ስሙ ያለ ኃይል ነው እንጂ ጉዳት ሊያመጣ የሚችል አይደለም። እና ያው እንግዲህ ለውጭ ጠላት ይሄ አንድ አይደል አዝማቻቸው ገንዘብ እየከፈለ ምናምን ለሱ አለን ለማለት ካልሆነ በስተቀር ምንም አቅም የለውም። ሌላው ቲፒኤልኤፍ ተዋግቼ አሸንፋለሁ፣ ተዋግቼ ለውጥ አመጣለሁ፣ ተዋግቼ የምፈልገውን መሬት ይዛለሁ የሚለው ህልሙ እንደማያዋጣው ያውቃል። ምንድን ነው የሚፈልገው? ቲፒኤልኤፍ መደራደር ነው የሚፈልገው። ቲፒኤልኤፍ ለመደራደር ስለሚፈልግ 7 እንትኖች ጋር ኃይል ፈጠርኩ ይላል ዲተር ሲያደርግ ሲያስፈራራ። ሁለተኛ ደግሞ ኦሮሚያ ውስጥ ሰው እንዲገደል፣ አማራ ክልል ቦምብ እንዲወረወር ያደርጋል። ለምን? ውጥረት ውስጥ ፈጥሮ መንግስትን አስገድዶ ወደ እንትን ለማምጣት ግን እንደው በዚህ ወደ ድርድር። ይሄ ነው እንደው እሾህን በሾህ የሚባል ነገር አለ። አንዳንድ ጊዜ ሁልጊዜ ለምሳሌ የሽምቅ ውጊያ በሚካሄድበት ጊዜ ጸረ ሽምቅ ሰራዊት ታሰለጥናለን። ይለያያል አለ መቼም እያንዳንዱ አየር ወለድ ስታሰለጥን፣ ሌላ እግረኛ ክፍል ስታሰለጥን፣ ሜካናይዝዱ ልዩ ኮማንዶ የመሳሰሉት ነገሮች እና ጸረ ሽምቅ አለ። አሁንም ምንም ጥያቄ እዛም ሳለ የሚለኩሰው ምን አይነት አደረጃጀት ነው የሚዘጋጀው? ምክንያቱም በመከላከያው ብቻ ሳይሆን ከማህበረሰብ ጀምሮ መከላከያው ማህበረሰብ ውስጥ ገብቶ ሲያነጋግርም ያለው ምናምን ላለውና ለዚህ አይነት ውጥንቅጥ ለመፍጠር ለሚሞክር ኃይል አንዳንዴ ሾህን በሾህ እንደውም አልፈው የለም። ይሄ አሁን የጸረ ሽምቅ አደረጃጀት ያው በከፍተኛ ደረጃ እየተሰራበት ያለ ጉዳይ ነው። ይሄ አሁን በየአካባቢው የሚሰለጠን እንትን ሚሊሻና የጸጥታ ኃይልም በዚህ በጸረ ሽምቅ እንቅስቃሴ እንዲያደርግ እየተደረገ ነው። በዛ ደረጃ እየተደራጀ ከሁሉ በላይ ህዝብ ማደራጀት ነው፣ ህዝብ ማስታጠቅ ነው። እንግዲህ ምንድነው የኢትዮጵያ ህዝብ እነዚህን ኃይሎች እንደማይፈልጋቸው ተናግሯል። መንገዱ ይሄ ብቻ ነው ብሎ በጣም በሚገርም ይሄን ያህል ህዝብ ይወጣል። አንድ አይተሃል አይደል? አንድ የሆነ የፋኖ እንትን አብይን ልትመርጥ ነው እንደዚህ የተሰለፍከው ምናምን ብሎ እንትን የሚልበት እና እውነቱ ይሄ ነው። በፍጹም አልጠበቁም። የኢትዮጵያ ህዝብ ግን ይሄንን ገዳይ ቡድን የሚገለው ማን እንደሆነ ያውቃል። ባይዘው
ምንም ማጭበርበር ምናምን አያስፈልግም። ገዳዩን የሚያደራጀው ማን እንደሆነ አውቋል። ከዛ በስተጀርባ ደግሞ እነዚህን ሰዎች ስፖንሰር የሚያደርገው አውቋል። እዚህ ላይ ተሰርቷል። አሁን ትልቁ ነገር የህዝብ አስተሳሰብ ላይ መስራት ነው። ህዝቡ ቅድም እንዳልከው በደንብ እነዚህን ጠላቶቹን እየለየ ሲመጣ ህዝቡ ራሱ መሰረት ያሳጣቸዋል፣ መረጃ ይሰጣል። አሁን በብዙ ቦታ ህዝብን መረጃ በመጠቀም በጣም ውጤታማ ኦፕሬሽኖች እየተሰሩ ነው በየአካባቢው ስታይ። ስለዚህ ይሄ ነው። ሌላው ግን በጣም ዘመናዊ የሆነ የጸረ ሽብር አደረጃጀት የዚህ ፈጣን ተነቃናቂ ሰራዊት እየተገነባ ነው። ግን የኢትዮጵያ ሰራዊት የሚዘጋጀው ለሉዓላዊነት ነው፣ ለትልቁ ጉዳይ ነው፣ ለብሔራዊ ጥቅም ነው። አሁን ያለው መንግስት፣ አሁን ያለው የመከላከያ ኃይል ይሄ የዘመነው የጠነከረው አሁን የደረስንበት የዲፕሎማሲ ሁኔታ ኢትዮጵያን ወደ ቀይ ባህር ያወጣታል። ምንም ጥያቄ የለውም። ይሄ በአጭር ጊዜ የትኛው ባህር ኃይል በምስራቅ በእምነት እንተው ብቻ ቀይ ባህር ላይ ኢትዮጵያ ትወጣለች፣ ብሔራዊ ጥቅሟ ይከበራል እና ሰላምም ይሆናል ባይዘው። እሺ ተመልካቾቻችን እንግዲህ ከጋዜጠኛ ውብሸት ታዬ ጋር ያደረኩት ቆይታ ይሄንን ይመስላል። ሁለታችንም ጋዜጠኞች ነን ባይዘው በፕሮፌሽን። ውትድርናም ቢሆን ያው ውብሸትም በተወሰነ ደረጃ ለውትድርናው ቅርብ ነው፣ የክብር አባልም ነው። ስለተገናኘን እኔ ጠያቂ እሱ መላሽ ሆነን አይደለም ፕሮግራም ያቀረብንላችሁ፣ የጋራ ውይይት ነው ያደረግነው በወቅታዊ ጉዳይ ላይ። ይህን የጋራ ውይይታችንን ወደ እናንተ አደርሰናል። እንግዳይንም አመሰግናለሁ። እናንተም አብራችሁን ስለቆያችሁ አመሰግናለሁ። የአብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።